እና እንዲህ አይነት ጉድ በውስጥ መስመር ምናምን ተነጋግሮ አይጨርሱም። እዚህ ሶሻል ሚዲያ ላይ ምናምን ምን አስፈል አማራው እየሞት አይደል? ደግሞ በዚህ አንቀልድም ነው። ትግራይ ተከባለል እንዴ? ምድረ ዝምባም ትግራይ እኮ በጦር ተከባለች እኮ። ስለ ጆንዳኔ ደግሞ የሚያወሩት ሰዎች ደግሞ ንጹህ እንደሆኑ ሰዎች እንደዚህ በላ ማለት አሁን ው ጆን ዳንኤል ህይወት ላይ ነው። እሷ ደግሞ ህይወቱን ለመበጥበጥ ነው። ህይወቱን ለመበጥበጥ አይደለም እንዴ? እንዴት ነው የምታስበው? አሁን ለምሳሌ አዶናይ እኔ ምን አገባኝ ሌዋውላ አቃችኋለሁ። ወላሂ ወቢላ አቃችኋለሁ። ጁማ ነው ዛሬ እናቴ ትሙት አቃችኋለሁ። ሁልሽንም ነው የማውቅሽ ከላይ እስከታች የማይጠረጠር ሰው የማይገመት ሰው ገላለጣቸዋል እንዳለ ሌው ማን ምን እንዳለ። ቲክቶክ እኮ ማለት ይኸው ቲክቶክ ማለት ምን እንደሆነ ታውቃላችሁ? አንድ ቤት ውስጥ ብዙ ሰው መኖር ማለት ነው። ስትበይ ያዩሻል፣ ልብስ ስትቀይሪ፣ ስታቀረሽ፣ ስተኝ፣ በቃ ቲክቶክ ማለት አንድ አዳራሽ ውስጥ ብዙ ሰው መኖር ማለት ነው። እኔ ግን የቲክቶኩ አዛ አዳራሽ ውስጥ አይደለም፣ ዘበኛ ነኝ። በር ላይ ነው ቁጭ ብዬ በቃ አልፈልግም ማንንም መንጋት። ማንን ግን ማን እንደገባ ቃለሁ ደግሞ በበሯ ጮልቂ እንዲህ ያለው ደግሞ እንዲህ እንትና እንጂ ስለ ከሌ ብትሉ የከሌ እኮ እንዲህ ብሎ አሁን ለምሳሌ ወራዳ እኮ ነው እናቴ ትሙት። ስለፈለጋችሁት ሰው ብጠይቁኝ እከሌ ብዬ እየማልኩኝ ማለት ነው። ወላሂ ላዝ እኔ አከራይ ነኝ አላለም። አንዳንድ ምስኪኖች አሉ ምንም የማያውቁ እና ጃኒ አሁን የአካውንቷን አዘጋበት። ከዛ ደበደበኝ ምናምን ከጆን ዳንኤል ጋር በፊት እኮ ነው የሚተዋወቁት። በፊት በፍቅር ምናምን ዱባይ የሆነ ሺሻ ቤት ይዟት እየሄደ ምናምን ብዙ ነገር አለ። ገና ያላወሩት ነገር አለ። ከዛ አዶናይ መጣ፣ ሴት አረጋት እንድትቀይር ምናምን ብዙ ነገር አለ። ግን አንዳንዶቹ በቃ እንደ አዲስ በቃ እዚህ ጋር ወከባ ከታ የሚያወሩት ደግሞ እናቲቱ ታውቁ እኔ ብቻዬን ትናንት ዮኒ ማኛ ዮኒ ማኛ አውቄ እኮ ነው ላሽ እንዲህ ቲክቶክ ላይ የሆነ ኔትወርክ አለ የሆነ የሚሰዳደቡ ምናምን የሆነ ጫፍ ላይ ሲደርሱ ደግሞ የሚታረቁ ምናምን ያጋጠማችሁ ነገር የለም? ከዛ የሆነ ሰዓት ላይ ይጣሉና ደግሞ የሆነ ሰዓት ላይ ደግሞ ይታረቃሉ። ለምን እንደሆነ ታውቃላችሁ? ግን የሆነ የሚያገናኛቸው እኔ የትኛው ጸብ ላይ አልገባም። ከገባሁኝ መጥፎ ነው። ከገባው መጥፎ ጥጌን ይዤ በቃ እሺ እንዳልሰማ ቡላላ እንዳላየላሽ አንዴ በመስኮን ተንጠላጥዬ እንዲህ ብያይና ምናምን ይላሉ። ከዛ ላሽ ሙባረክን ደግሞ ሾፍ አረግና ሙባረክ እኔ እናቴ ትሙቴ ይሄ ቀን አይምሽልኝ። ሞዳት እናቴን አያሳየኝ። እናቴ ትሙት ሁሉም በተለይ የሆነ ቦታ ያሉ ሰዎች ማለት ነው። ቤታዩ ብቻ ነች። ቤታዩ አትነካከም። የተነካኩ ሰዎች ግን ጀለሶቿ ናቸው። ይህን ድምቀቱን ይወዱታል። የጫጫታ ሰው ተሰብስቦ ላት እንኳ ነው እንዲያርጎ ራ መጥቷ ሄደ ጆን ዳንኤል አይደለም ያ እነዚህ ደግሞ መንጋጋጋታ ዶትዬ ሬ ቆንጆ እንዴት ነሽ? አሁን የሆነ ኔትወርክ አለ
እሱ ኔትወርክ ሊበጠስ ጫፍ ነው የደረሰው። ቡላላ እናቴ ትሙት የሆነ የቲክታከሮች እነዚህ ፌመሶች አሁን በጃኒ ምናምን አደረኩ። የነ ጃኒ እኮ ቀላል ነገር እኮ አለ 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 አገር የሚያናውጥ ቤተሰብ የሚያናጋ እናቴ ትሙት። የእነዚህ እኮ ዝም ብሎ ጩጬ እኮ ናቸው። እነዚህ ሀላሉን ያወጡት ለምን ይመስላል? ዝም ብሎ በቃ ትርጉም አልባት አሉ፣ ብዙዎች አሉ። እናቴ ትሙት ነፍ አለ እና ፍሬንዶች ዝም ብለህ ታይታይና መልስ እንዳትሰጡ እንዳታዋክቡ። ሌሎቻችሁ በተለይ አንዳንዶቻችሁ ምንም የማታውቅ ከሆነ በቃ ዝም ብለህ እልፍ ነው በቃ። መልስም እዚህ ቤትህን ከፍተህ መንጫጫት ምናምን አያስፈልግም። ምክንያቱም የሆነ ሰዓት ላይ የሆነ የሚፈነዳ ነገር አለ። እዛ ጋር ይመጣል፣ በዚህ ይቀበላል፣ ያ ይመጣል ይዘው ሞጣ ይመጣል። በዚህ ደግሞ እንደገና ሞጣ ግን ጀግና እኔ ሞጣ ይመቸኛል። አማራ ንቃ፣ ይሄ ፖለቲካ ነው የሚል በቃ። እሱም እኮ ግን ችግር አለበት። ፍሬንዶች እንደኔ አንገታችሁን ደፍታችሁ አይናችሁን ጭልቅ ጭልቅ ጆሯችሁን ውጥ አርጋችሁ ድምጥ አርጋችሁ ምን እየተሰራ እንደሆነ እንዴ! ድህነት የሰወደው እኮ ኃጢአተኞች እኮ ናቸው ብዙዎቹ። ለእናቴ ትሙት እየከካ ንቃ ቡላላ እናቴ ትሙት ነው። የነጃሪ እኮ ቀላል ነገር እኮ ነው። የሌሎቹ አሁን ይሄንን ዋው የሚያደርጉት እኮ በቃ አለ የሆነ ኔትወርክ እሱ ከፈነዳ እናቴ ትሙት አለቀ በቃ። በተለይ በቤታዮ በኩል የሚፈነዳ ነገር እሷ የተረገመች እኮ ቤታዮ። በእሷ አንዴ በእሷ የሆነ ነገር ግን ውስጥ ለውስጥ በቃ ደግሞ አለ መሀል ላይ ደግሞ ሆነ ደላላ አለ ደግሞ ነግራችሁ ምን አይነት ጨዋታ አለ መሰላችሁ? ይገቡና ጃስ ይባባሉና ምናምን የሆነ ጫፍ ላይ ሲደርስ በውስጥ መስመር ደላላ ይመጣና ምን ተብሎ በቃሽ አንተ ይህን ክፈል አንተችን ይሄ ይበቃሻል ምናምን ይባባሉና ማትገምተው ግድንግድ ስኩል ያለ እነ ጃኒማ ምን እነዚህ እኮ ዝም ብለው እኮ መልስ እሰጣለሁ ብላ ትመጣለች። ደግሞ እሷ እኔ የሚያሳዝኑኝ ጃኒዬ የእኔ ጀግና በሴት ልጅ ጉዳት ጥቃት ይቁም። አንዳንድ ሰዎች ደግሞ አሉ ባክሽ ጌም እንዳትጫወች ክብርሽን ዝቅ የሚያደርግ ነገር ነው የሚያስፈልግሽን ንገሪኝ ተብላ ምናምን የሆነ ግድንግድ ነገር ይከፋፈትላታል፣ መኪና ይገዛላታል። ላጥ ብላ የለችም። አንዳንዶቹ ደግሞ እዛው ድክርትርት ብሎ ይቀራሉ። አያውቁ የሆነ የማፊያ ስራ እኮ ቢሰራ እናቴን ጋንግስተር እንዳለ በቃ። ግን አንዳንዶቹ ፋራ የክፍለ ሀገር ጋንግስተሮች ናቸው፣ አያውቁበትም። የሆነ ጨዋታ ውስጥ ይገቡና ሳያውቁት ቲክቶክ ላይ ልምከራችሁ እናቴ፣ ቲክቶክ ላይ የተዋወቃችሁት ሰው አለ ሴትም ይሁን ወንድ? እኔ እኮ ስለምወዳችሁ እኮ ሴትም ይሁን ወንድ ስትተዋወቀው በቃ ላሽ ነው የምትለው። ይሄ ጓደኛ የሚያደርግህ የሚያውቅህ ለምን እንደሆነ ታውቃለህ? በቃ ውስጥህን ሊያውቅ አንተነትህን ለማወቅ ማን እንደሆንክ ምናምን ተጠግቶ ምናምን ከዛ ነገ ጧት ይሄ ነው ጓደኝነት አይደለም፣ ሚስጥርህን ለማወቅ እና ማንም ሰው ጓደኛ ሲሆን ቲክቶክ ላይ እንደኔ አየር ባየር ሰማይ ላይ ጨዋታን ትጫወታለህ። ለዚህ መጽዩ ለዚህ ወጽዩ እንጂ ቲክቶክ ላይ በጣም አሳር ነው
አሁን ብዙ ነገር መናገር የማንችልበት ጊዜ ላይ ነን። ምክንያት አለን። ምክንያቱም ምንድነው? ምክንያቱም አትኩ ችግር አለ እና ፍሬንዶች ባይሆን ፋይላችሁ ቡላላ ጋር አለ ብላችሁ የምታስቡ ሰዎች በገንዘብ ቶሎ ፋይላችሁን ግዙ። ምን ነበር ሆኖ በተለይ አንዳንዶቹ ፋይላቸውን ካሰጡና ካስረክቡ በኋላ እልም ብለው ጠፍተዋል። ሌላ ቦታ ናቸው። ቲክቶክ በቃኝ እኔ ፌስቡክ ነኝ ይላሉ። ፌክ አካውንት ከፍተው ተለቀቀ አልተለቀቀ ቤታዩ ምን አወራች አላወራች። ስማ ቤታዩን ከሚከታተሏት 5000 ሰው 1000 እኮ ሰነድ የተያዘበት ጊፍተር ነው እንጂ እንዳለ እነ ሻሪ እኮ አሁን የጃሪንና የጁንዳሪን እንዴት አየው? የሁለቱ ጋር ስንመለስ እኔ ጆን ዳንኤል አጎቱ አስተምሮታል ብዬ ነው የማስበው። ዳዊት ደሪባ የጻፈው መጽሐፍ በደንብ አንብቦት ተግሮታል ብዬ ነው የማስበው። አንተ ከሸክሻት የለም ሞጣ ቢልዲንግ ቀጥልሽ ሞጣ ስትል ሽክሻካው ነው ትዝ የሚለኝ። እና ጆን ዳንኤል ወደ ዋና ሀሳባችን ስንመለስ ጆን ዳንኤል የዳዊት ደሪባን ፈለግ በመከተል እና መጽሐፉን በማንበብ ተግብሯል ብዬ ነው የማስበው። የከሸከሻት አከሻከሽ በጣም ነው የሚያስጠላው። በጣም መጥቷል። ቲክቶክ ላይ ትንሽ ያንንተ የደበረኝ በስልክ ማውራት አልነበረባትም። እሱን ከአዶናይ ጋር እያለች ማውራት አልነበረባትም። ቢደውል እንኳን አዶናይ እንዲያወራው ነበረ ማድረግ የነበረባት እና ደግሞ ፋይል ይዞባታል ብዬ አስባለሁ። በራቁቴ ነኝ ማውራክ በራቁቴ ነኝ ነው ስትሮሰባ ፋይል በደንብ እንደያዘባት ያስታውቃል እኮ። እንግዲህ ጆን ዳንኤል እውነት ጃኒን የሚጎዳት ይመስላል። እኔ ከጆን ዳንኤል አነጋገር የሆነ የታዘብኩት ነገር አለ፣ ማቀውም ነገር አለ እና ጆን ዳንኤል ባይዘው እንደምናስበው አይደለም። በጣም ከባድ ሰው ነው ብዬ ነው የማስበው። የዳዊት ደሪባ አጎት እኮ ከቤተሰብ ሲወርድ የመጣ የሆነ መናጤ ነገር አለበት። ቲክቶክ ላይ 3 ኔትወርክ አለ። የኢትዮጵያው ኔትወርክ ቡላላ ግቡዞ ቆይ ያስገባሉ። 3 ኔትወርክ ያለው እዚህ ቲክቶክ ላይ ማለት ነው። የኢትዮጵያው ትንሽ ሌት ይላል። የአሜሪካው በአንደኛ ደረጃ የኢትዮጵያ ነው። ሁለተኛው ደግሞ የአሜሪካ ነው። ሶስተኛው የአረብ ሀገር ነው። ብሬን በላችብኝ ነው። ባንጋዊ አፍቅሬ አቤባ ይሄ ራሱ አንድ ኔትወርክ ተመልከት። ሁሉም የማጭበርበር ኔትወርክ እናቴ ትሙት ነው ብላችሁ። አቤባ ሰላም አለይኩም ወላሂ ላዚም ነው የምልሽ መዲያሜን ልጅ አፍቅሬው የሚለው የራሱ ይሄ ደግሞ የራሱ ኔትወርክ ነው፣ የራሱ የፈጠራ ነው ምናምን ተነጋግረ። የአሜሪካው ደግሞ አለ ለየት ይላል። ይህ የአሜሪካው ከኢትዮጵያው ጋር ትንሽ የተገናኘ ኮኔክቴክስ ፌክቴክሰስ ነገር አለው። የሆነች በኋላ ሀብታየሁኝ ቆይ አሉ እኮ አሉ ብዙ የማጠረጠሯቸው ሰዎች፣ የማትገምቷቸው ሰዎች፣ እናቴ ትሙት የማይገመቱ ሰዎች እንዲህ እከሌ እንዲያርጉ እንዲያው እንዲያርጉ እስቲ ይኸው
ኧረ ቢስሚላ። ከዛ እኔ ደግሞ ስለ ሰው ማውራት አልወድም፣ ይጨንቀኛል። ዳኒ አዎ ዳኒ ሮስት እንደገና ደግሞ ማን አለ ልበልህ